በጠላትና ወዳጅ ፍረጃ ላይ የተመሰረተ ዲፕሎማሲያዊ ግንኙነትና ሌሎችም ከውጭ የተቀዱ ርዕዮተ ዓለማት ውጤት የሆኑ ስብራቶች ከለውጡ በፊት የኢትዮጵያ መልኮች ነበሩ። የሀገሩን ሰርዶ በሀገሩ በሬ እንዲሉ የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስብራቶች ሀገር በቀል በሆነው የመደመር እሳቤ መጠገን ከተጀመረ 8 ዓመታት ተቆጥረዋል። የመደመር ፍልስፍና መሰረታዊ መነሻ የሰው ልጆችን ሁለንተናዊ ፍላጎትና አቅም ማዕከል ያደረገ ነው። መደመር የሀገራችንን ችግር ለመተንተንና መፍትሄዎችን ለመተለም በማናቸው ማህበራዊና ፖለቲካዊ መስተጋብሮች መካከል የወርቃማውን አማካይ ሚዛን መጠበቅን መርህ ያደርጋል። የችግሮችን ነባራዊ ሁኔታ በመተንተን መንስኤን በመበየንና መፈረጅ መዳረሻን በመተለም እንዲሁም ወደ ታለመው የርዕይ ቦታ ለመድረስ የሚያስችሉ ስትራቴጂዎችን በመንደፍ የተዋቀረ ሀገር በቀል እሳቤ ነው። የመደመር እሳቤ መሬት ላይ ሲወርድ የኢትዮጵያን የፖለቲካና የኢኮኖሚ ገጽታ መሰረታዊ በሆነ መንገድ ቀይሮታል። ከዚህ ቀደም ለሀገራዊ ህመም የታዘዘን የውጭ መድኃኒት እንደ መውሰድ ይቆጠር የነበረውን የተሳሳተ አካሄድ በማስቀረት ለሀገራዊ ህመሞች የተሰራ ሀገር በቀል መፍትሄም ሆኗል። መደመር የተወሰኑ የማህበረሰብ ክፍሎችን ብቻ መሰረት በማድረግ ሌሎቹን ከማግለል ይልቅ ሁሉንም አካታች የሆነ ማህበራዊ መሰረትን ይገነባል። እኛና እነሱ የሚለውን አጥፊ መፈራረጅ በማስቀረት የጋራ ሀገራዊ አሰባሳቢ ትዕምርቶችን ፈጥሯል። ግጭቶችን በውይይትና በሰላማዊ መንገድ የመፍታት ልምድም እየተጠናከረ መጥቷል። ትላንትን በሽግግር ፍትህ ማድረቅ፣ ነገን ደግሞ በሀገራዊ ምክክር የማጽናት ስራዎች የትውልዱ መሻገሪያ ፍኖት እንዲሆኑም በይኗል። ሀገራዊ ምክክር ኮሚሽን የዚህ እርምጃ በኩር ነው። ዛሬን ሳይሆን ነገ ዘልቆ የሚሄድ ሁላችን የሚሰበስብ ሰላም የሚያጸና ልማት የሚያመጣ ውጤት እንድታመጡ በታላቅ ትህትና አደራ ልላችሁ ፈልጋለሁ። የጠላትነት ፖለቲካ ተወግዶ ተፎካካሪነት የሚነግስበት አዲስ የፖለቲካ ባህል እውን ሆኗል። ሞት ተፈርዶባቸው በስደት የነበሩ ፖለቲከኞች ወደ ሀገር ቤት ተመልሰው በነጻነት እንዲንቀሳቀሱ መደረጉ የዲሞክራሲ ምህዳር መስፋት የመደመር እሳቤ ልዩ ማሳያ ነው። መደመር የዳርና መሃል የልዩነት ግንቦችን በማፍረስ ሁሉም የኢትዮጵያ ብልጽግና ዋልታና ተቋዳሽ እንደሆነ አረጋግጧል። የመደመር መንግስት እሳቤ ትልቁ መገለጫ የሰላምና የልማት ውህደት ሆኖ አንዱን ይዞ ሌላውን አንጠልጥሎ ሲኬድ የነበረውን ሀገራዊ ጉዞ አስቀርቷል። በሀገራችን የተለያዩ አካባቢዎች የተከሰቱ ግጭቶችን በውይይትና በሰላማዊ መንገድ ለመፍታት የተደረጉ ጥረቶች የመደመርን ፍልስፍና በተግባር ያሳዩ ነበሩ። ያለፈውን ሙሉ በሙሉ አፍርሶ ከዜሮ የመጀመርን አባዜ አስቀርቷል። በትላንት ዛሬና ነገ ላይ ሚዛን የጠበቀ እይታ በመያዝ ለአዲሱ ትውልድ ጠንካራ መሰረት የሚጥሉ ስራዎችም በመደመር እሳቤ መሰረት ባለፉት የለውጥ ዓመታት ተከናውነዋል። በፖለቲካው መስክ የነበሩ የተዘጉ በሮች ተከፍተው የሀሳብ ብዝሃነት እንዲለመድና ሁሉም ዜጋ የሀገሩ ባለቤት እንዲሆን ሰፊ ምህዳር ተፈጥሯል። ከአንድ ብቻነት በብዝሃነት መተካት ለሚለው የተደፈጠጡ ፓርቲዎች ነበሩ። እንደምታውቀው እንደ ሀገር ብዙ ጉዳዮቻችን ተደፍጠው ነበር። ስለዚህ እንደገና መቋቋም ጀመሩ። የተሰደዱ ወደ ሀገራቸው እንዲመለሱ የተደረገው ከዚህ በኋላ ነው። ይሄ ብዝሃነትን ብናስተናግድ በሚል አንድ ለእናቱ የነበረው ኢህአዴግ እንግዲህ በመቶዎች የሚቆጠሩ ፓርቲዎች ከዛ በኋላ የመጡበት ካቢኔው ጭምር ድረስ ዘልቀው የገባና የምታዩ ተቃዋሚዎች በጣም ጥግ የወጡ ሌላ ጽንፍ ይዘው ነበሩ ታጋዮች ሁሉ እንዲካተቱ ሆነው ካቢኔ ውስጥ ሆነው ድምጽ የሰጡ በየቢሮ በጣም በቁጥር በሚያዳግድ ደረጃ የሚመሩበትን ሁኔታ ታያለሽ ተካተው የምናይበት ማለት። ስለዚህ ብዝሃነትን ከመስበክ ነው የጀመረው ብለን መነሳት እንችላለን። ከማስተናገድ ነው ከመተግበር ነው ብለን መነሳት እንችላለን። የመደመር እሳቤ ከተረጂነት ወደ ምርታማነት፣ ከዕዳ ወደ ምንዳ፣ ከነጠላ የኢኮኖሚ ዘርፍ እይታ ወደ ብዝሃ ዘርፍ የኢኮኖሚ አማራጭና አቅጣጫ፣ ከፍጆታ ወደ ኢንቨስትመንት፣ ከውጭ ጥገኝነት ሉዓላዊነትን ወደሚያረጋግጥ ኢኮኖሚ ለመሸጋገር የሚያስችሉ በርካታ እርምጃዎች እንዲወሰዱ መሰረት ሆኗል። በዓለም ኢኮኖሚ ገጽታ ውስጥ ተጫዋች ሆና ጠንካራ ተጫዋች ሆና እንድትወጣ መሻትና ቆራጥነት፣ ያም ደግሞ በሁለንተናዊ ሽግግር እናሳካለን ብሎ መነሳት ራሱ አሁን ካለን ከሀገራችን ነባራዊ ሁኔታ ብቻ ሳይሆን ከነበርንበት ስብራቶች አንጻር ከፍ ያለ እይታ፣ ከፍ ያለ መሻትና ቆራጥነት ነው። የመደመር መንግስት ከማፍረስ ይልቅ ሪፎርምን በመተግበር ተቋማት ገቢር ነበብ ቁመና እንዲኖራቸው ተግቷል። በሌላ መልኩ የኢትዮጵያን የዝግመት ጉዞ የሚቀለብሱ ዲፕሎማሲያዊ ስኬቶችም ተገኝተዋል። ከመሽኮርመም የወጣ የኢትዮጵያን የኩስመና ታሪክ የለወጠ የትውልድ ጥያቄ ባህር በርን አቧራውን በማራገፍ አጀንዳ ያደረገ ዲፕሎማሲያዊ መንገድ የመደመር እሳቤ ራዕይ መገለጫ ናቸው። የኢትዮጵያ መጻኢ ታሪክ ይሄ ነው። ከበባው አለ፣ አብሮ ሯጩ አለ፣ ተከሻሚ ገፋፋው አለ።
በከፍተኛ ፍጥነት በሁሉም ዘርፍ ሮጠን የመጨረሻዋን መስመር ቆርጠን ብልጽግናችንን እናረጋግጣለን። የቱሪዝምና ዲጂታል ዘርፍ ትንሳኤም የመደመር እሳቤ ውጤቶች ናቸው። መደመር ከእሳቤ እስከ ተግባራዊነቱ ያለው ሂደት የኢትዮጵያን ነባራዊ እውነታዎች በሰከነና በባለቤትነት መንፈስ የሚመራ ስርዓት እንዲገነባ ያስቻለ ነው። የመጨረሻው ግብም ኢትዮጵያን ወደ ላቀ የከፍታ ማማ በማውጣት ለትውልድ የምትሻገር የበለጸገች ሀገር መገንባት ነው። የኢትዮጵያ ከተከታይነት ወደ ተስተካካይነት አዲስ ምዕራፍ ጉዞም ተጀምሯል።